የምን ካሜራ ነው? ጋዜጠኛ ሚኪ ይባላል። ለምን እንደመጣው ምን ሰራለ እዚህ? ምንድነው? ስለተቆለፈው በር ለማጣራት። የምን በር ነው የምታወራው? ምንድነው? ማን የቆለፈው? ምንድነው የምታወራው? ቤቱ ለሊት ላይ መከፈቱ አንቺን ለምን አስገረመሽ? እንዴ ቤቱ እኮ ቀን ራሱ ተከፍቶ አያውቅም። ሁሌም ዝግ ነው የሚሆነው። 2 አመት ሆኖታል እያልኩ ነው። አውሬ ስታረባ ነበር፣ ስትቀልብ ነበር፣ አውሬ ስትቀልብ ነበር። ስለዚህ እኛ ልደፍራን ነው የመጣው ማለት ነው አይደል? ተረጋጊ። እንደዛ አይደለም። የማንን ጎረምሳ ያመጣሽ እኔን ቤቴን አታስደፍርሽ። ደሞ ውጭ አነሳትና ዞር በይ። ለምን ወንድሜ ምንድነው እዛ ቤት ውስጥ የተቆለፈው? ቤት ውስጥ ምንድነው ያለው? አይደል እንዴ? ተስማምተን አይደል እንዴ የገባ ነው? እልሽቴ አሁን ላይ ማለት ነው ደፋሮች በጣም በዝተዋል። ማንንም አያውቀውም። በቃ ለምንድነው የምታወሪው? እኔ ምንሽ ማንም ሰው ማወቅ የለበትም። እንደዛ በማሰብ እንግዲህ እኛም ተደብቀን ነው ካሜራችንን እቃችንን ያስገባ ነው። ያልወለድንበት ምክንያት እሱ ስለማይችል ነው መውለድ ባለቤቴ። እሺ ሊያ ነው ያመጣችኝ። ምን ትሰራለህ እዚህ? ለምንድን ነው የመጣከው? ንገረኝ። ለምንድን ነው የመጣከው? ማን ነው አንቺ? ተረጋጊ። ምን ያስመጣሁት? ምን ይሰራል እዚህ? ለምን ንገረኝ። ምንድን ነው የምታወራው? አልገባኝ። ምንድን ነው የምታወራው? ተረጋጊ። ምንም ነገር የለም እኮ በቃ ምንም ነገር የለም። ምንድን ነው ደግሞ እናንተም ደግሞ በጣም ብዙ ተከታዮች አላችሁ። ለብዙ ሰዎችም ደግሞ መፍትሄ እንደምትሰጡ ስላወቅኩኝ ነው እዚህ ድረስ ቢያንስ ለእኔ መፍትሄ እንድትሰጡ ይብይ። አይበሉም እኮ ምንድነው አይነኩም። ሲጀመር ለምንድነው እንደዚህ የተጸየፍካቸው? በጣም ነው የምወዳት። ወታ እስከምትገባ በጣም ነው የምሳሳላት እና እኔ እንጃ ምንም ማጉደዬባት አላቅም ብዬ አስባለሁ። ምክንያቱም እኔ ደግሞ ከነሱ ጋር ነው ጊዜን ሁሉ ነገር የማሳልፈው። ገብተዋል። እንደፈለኩ የምተቃቀፍ የምተሻሽም እንደፈለኩ እንትን የምለው ከነሱ ጋር ነው። እኔ ግን በጣም የሆነ እያወዛገበኝ ግራ እያጋባኝ ያለ ነገር ያለው አይችልም በቃ እሱና ለዛ ነው ያለው። ችግር እሱ ጋር ነው ያለው። ችግር እሱ ጋር ነው ያለው። እንዴት አወቃችሁ? አውቃለሁ። እኔ እንዴት ቶሎ መውጣት አለብኝ ከዚህ ግቢ። ጥሩ ስሜትም እየተሰማኝ አይደለም። ቀረጻውን የሚያቋርጥንበት ምክንያት ማለት እኔ የሆነ እንደሚያመኝ አድርጋ ነው እያወራች ያለችው። ቆይ ለምን ሆስፒታል ለምን ጸበል አትሄጂም? ለምን ሆስፒታል አትሄጂም ነው እያለችኝ ያለችው ማለት ነው። በቃ ለያዝም በሌላ ነገር ማውራት ከቻልሽ ሌላ ነገር አልገባኝም። ቆይ ለማን ብዬ ነው ዝም የምለው? ካሜራማኖች ሊያን አስገባ። ለምን ትሰራለች? ሊያዝ ቤት አትገባም። እኔ ከባሌ ጋር አሁን የተገናኘንበት ጊዜ ትዝ አይለኝም። ምክንያቱም በጣም ቆየን፣ ረጅም ጊዜ ነው። ከሱ ይልቅ እነሱ በጣም ደስ ይሉኛል። ያን ካየው በኋላ እኔ እንቅልፍ ራሱ በስርዓት አልተኛም። በጣም ነው የተጨናነኩ ያለሁት። የማይሆን ቅዠት ነው የማየው። በጣም ነው እኔ ለራሴ ለህይወቴ ራሱ በቃ ወይኔ ሊያ ወይኔ ምን አይነት ጣጣ ውስጥ ነው ያስገባችኝ። ሊያ ያለማቋረጥ ሲያስታውካት ነበር ወይም ሲያስመልሳት ነበር ሊያ ያለማቋረጥ። ስለዚህ ቢያንስ እሷን እናንተ ብታናግሯትና ያለውን ነገር እኔ እንዳላወራሁ ወይም ደግሞ እኔ እንዳልጠራሁ አድርገ እዚህ ቤት ነው ወይስ እዛ ቤት ውስጥ አስክሬን ደብቀሻል? አስክሬን ምንድነው የምታወራው? አንተ ፈጣሪን አትፈራም እንዴ? መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪ ነኝ። ውድ ቤተሰቦች እንግዲህ ከረጅም ጊዜዎች በኋላ እንግዲህ ዛሬ በአዲስ ቪዲዮ ተመልሰናል። በአዲስ ቪዲዮ ማለት እንግዲህ ከዚህ በፊት ያሳለፍናቸውን ቀኖች እንግዲህ የኛን የራሳችንን የግል ኬዞችን ነበር ስንሰራ የነበረው። ወደ ተመልካቾቻችን እንግዲህ በእኔና በባልደረቦቼ ላይ እንግዲህ የተለያዩ ጥቃቶች፣ የግድያ ሙከሮች፣ ብዙ ነገሮች እንግዲህ አደጋዎች ሲደርሱ ነበር። በነዛ ጉዳይ ነበር እንግዲህ ከዚህ በፊት ኬዞችን ስንሰራ የነበረው። ዛሬ እንግዲህ አንድ እህታችን በተደጋጋሚ እንግዲህ ወደኛ ስደውል መልእክት ስታስቀምጥ ነበር። እንግዲህ ለጥብቅ ጉዳይ ፈልጋቸዋለሁ የምታግዙኝ ነገርም አለ። እኔም እንግዲህ እየተጨናነኩ ነው። መሀል ቤት ያለውን ነገር ልንገር ሚኪ እናወራበት እንድታግዘኝ ፈልጋለሁ ብንወያይበት ብላኝ እንግዲህ በእህታችን ቤት ነው የምንገኘው። እህታችን እንዴት ነሽ? እስኪ ራስሽን ከማስተዋወቅ እንጀምር። እሺ፣ በመጀመሪያ እኔ ለማገዝ ስትል እዚህ ድረስ ስለመጣችሁ አንተንም አባላቶችንም በጣም አመሰግናለሁ። ስሜ ሊያ ይባላል። ያው በስልክም የተወሰነ ነገር አውርቻለሁ።
ያው ስለ እኔ ትንሽ ነገር ስላለው ነገርና ስለሚያስጨንቀኝ ነገር ለማውራት ነው እዚህ ድረስ ያስቸገርኩህ። ችግር የለውም ሊያ። እንግዲህ ውድ ተመልካቾቻችን በዚህ አጋጣሚ አሁን የምንገኘው በአንድ ግቢ ውስጥ ነው። እንግዲህ ሊያ ከእህቷ ጋር ነው የምንኖረው። ከእህቷ ጋር ማለት እንግዲህ በተለያየ ክፍል እህቷ አግብታ ነው የምትኖረው። ነገር ግን የውርስ ቤት ነው እንግዲህ የውርስ ቤት ስለሆነ ሁለቱም አንድ ግቢ ነው የሚኖሩት። በዚህ አጋጣሚ አሁን እየነገርኳቸው ያለሁበት ምክንያት ምንድን ነው? እኔን ተደብቃ ነው እንግዲህ ሊያ ያስገባችኝ። ምክንያቱም ኬዙ ወይም ደግሞ ጉዳዩ በቀጥታ ከታላቅ እህቷ ጋር የሚገናኝ ስለሆነ ማንም ሰው ማወቅ የለበትም። እንደዛ በማሰብ እንግዲህ እኛም ተደብቀን ነው ካሜራችንን እቃችንን ያስገባ ነው። መጫጫው ሳይፈጠር ያለውን ነገር እንግዲህ እናወራበት ባለች መሰረት እዚያውን በሊያ ቤት ነው የምንገኘው። ሊያ ያለውን ነገር እስኪ ለተመልካች ዲቴል ብትነግሪያቸው። እሺ፣ ያው በመጀመሪያ እንደነገርኩ ከእህቴ ጋር ነው የምኖረው ስላለው ነገር ያው ሰፋ አድርጌ ለመናገር ያህል አንድ ግቢ ውስጥ ነው የምንኖረው ከእህቴ ጋር። ሀረግ ትባላለች፣ ታላቅ እህቴ ነች። እሷ አግብታለች? አዎ አግብታለች። ያው እናትና አባቶቻችን በልጅነታችን ያጣ ነው። እሷ ታላቅ እህቴ ነች። እንደ ታላቅነቱን ሁሉን ነገር ችለን ያው እዚህ ደርሰናል። ግን ከዛ በኋላ እሷም አገባች፣ እኔም ትምህርቴን ጨርሼ የራሴ የምለው ስራ አለኝ። እንደነገርኩ ቤቱን ተከፋፍለን ነው እየኖርንበት ያለ ነው። እሷም ከባሏ ጋር እኔም ብቻዬን ነው እየኖርን ያለ ነው። በእርግጥ እኔ ከዚህ ቤት መኖርም አልፈልግም፣ ከእነሱ ጋር ጭራሽ መኖርም አላቅም። ምን ብዬ እንደምነግርህ ነገሮች ሁሉ በጣም ነው የሚያስጠሉት። ግዴታ ስለሆነብኝ ነው። ቤቱን ሽጠን እንዳንካፈል ቤቱን ለመሸጥ ደግሞ ጭራሽ የማይታሰብ ነገር ነው። በጣም ብዙ ስብስብ ነገሮች አሉት። ልንሸጠው አልቻልንም። ምክንያቱም ምንም ማወቅ አልቻልኩም። የፍርድ ቤት ፕሮሰስ አለው ቤታችሁ? የፍርድ ቤት ፕሮሰስ በጣም በዛብን። ያው ማለት የውርስ ቤት ትንሽ ያስቸግራል መሸጥም እንትን ለማለትም በጣም የፍርድ ቤት ፕሮሰስ አለው። በፍርድ ቤት በቀበሌ ብዙ ማሳወጅ ያሉባቸው ነገሮች ስለሚኖሩ አዎ በዛ ምክንያት ይኸው እስከ ዛሬ በቃ አማራጭ ስላጣን ብቻ ተከፋፍለን እየኖርን ያለ ነው። ያው እንዳልኩ እሷም አግብታ ነው የምትኖረው፣ ያው እኔም ብቻዬን ነኝ። ግን በጣም ነገሮቹ ከአቅሜ በላይ ሆኑ። ታናሹ ነው ብዙ ነገር ትፈልጋለህ ከታላቅ ካሳለፍኳቸው። እዚህ ግቢ ውስጥ ሁለታችሁ ብቻ ነው ያላችሁት? ግን እንደተመለከትኩት ከሆነ ሌሎች ሰርቪስ ቤቶች አሉ። እንግዲህ ይሄ አሁን አንቺ ከምትኖሪበትም ሌላ ሰርቪስ ቤት አለ። ተከራይ ምናምን አለ እንዴ? ተከራይ ምናምን የለም። እኔም እሷም ተከፋፍለን ነው እየኖርን ያለ ነው። እኔም እስካሁን አላከራየሁትም፣ እሷም አላከራየችው። ግን አላቅም ከእህቴ ጋር ብዙም አይደለም ማለት አንግባባ። ምን ከሷ ጋር አላቅም ማውራትም ምንም ግዴታ ስለሆነብኝ ብቻ ነው ከሷ ጋር አብሬ እየኖርኩ ያለሁት። የራሴ ቤት እያለኝ ተከራይቼ ላለመኖር ስል ብቻ ነው እየኖርኩ ያለሁት እና ያለው ነገርም በጣም ግራ ስለገባኝ ደግሞ እናንተም ደግሞ በጣም ብዙ ተከታዮች አላችሁ፣ ለብዙ ሰዎችም ደግሞ መፍትሄ እንደምትሰጡ ስላወቅኩኝ ነው እዚህ ድረስ ቢያንስ ለእኔ መፍትሄ እንድትሰጡ ብዬ አውቃለሁ። ሪስካለሁ። ይህን ነገር ብታቅ በጣም ችግር እንደሚፈጠር አውቃለሁ። ለዛም ብዬ ነው ተደብቃችሁም እንድትገቢ ያደረግኩት። እናንተም ደግሞ ቢያንስ ለእኔ መፍትሄ ታገኙልኛላችሁ ብዬ ነው እዚህ ድረስ ያመጣሁትና አላቅም ስላለው ነገር ምን ብዬ ግልጽ ላደርግልህ እንደምችለው እኔም ግራ ስለገባኝ ነው። እሺ ችግር የለውም ሊያ፣ አትጨናነቂ። እኛ እዚህ ኬዝ ውስጥ አንዴ እግራችንን አስገብተናል፣ 2 እግራችንን። ስለዚህ ይህ ኬዝ እስኪያልቅ ድረስ ይህንን ኬዝ የምንተውበት ምንም ምክንያት የለም። በቻልነው አቅም እንግዲህ እናግዝሻለን። በቻልነው አቅም ብቻ ሳይሆን ከምንችለው በላይ ሚስጥር ጠባቂዎች ነን። ችግር የለውም። አሁን ወደ ዋናው ጉዳይ እንግባ። ያው ወደ ዋናው ጉዳይ ስገባ እንደነገርኩ ነው ተከፋፍለን ነው እየኖርን ያለ ነው። ሰርቪሶች አሉ፣ ግን እኔም እሷም እስካሁን አላከራየናቸውም። ግን በጣም የሆነ እያወዛገበኝ ግራ እያጋባኝ ያለ ነገር ያለው ከእሷ ጋር የጸባያችን ብዙም እየተስማማንም አይደለም። ከድሮም ጀምሮ ነው ይህ ነገር ወይስ አሁን ነው ስታድጉ ነው? ድሮ ቢያንስ በእናትና በአባት አንድ ናቸው አይደለ? አንድ ነው። ግን አላቅም ለእኔ እኮ እህት ነበረች፣ እንደ እናትም እንደ አባትም ሆና አሳድጋኛለች። በጣም ብዙ ነገር ሆናልኛለች። ግን ከሆነ ጊዜ በኋላ ተቀየረች። ጭራሽ ነው እኔ ማየት የማትፈልገው በጣም ብዙ ነገሮችን ታደርገኛለች። ከዛም በቃ እኔ በዚህ ልክ ምን ባደርጋት ነው ብዬ ምናምን ነገር ከሷ ለመራቅ ስል በቃ ያው እንዳልኩ ቤታችንን ለመሸጥ ሞክርን፣ እሱም አልተሳካም። ተከፋፍለን አንድ ላይ እየኖርን ነው። ያው ግዴታ ስለሆነ ብቻ ስገባ ስወጣ ሰላም እንባባልን፣ አለቀ። ግን አሁን የሆነ ነገሮች ሁሉ በጣም ግራ እያጋቡኛለሁ። ምን ብዬ ልጀምርልህ? የሆነ ክፍል አለ የሷ ማለት ነው፣ ጭራሽ ነው ተከፍቶ የማያውቀው። አመታቶችን አስቆጥሯል። በጣም አሁን 2 ዓመት ምናምን ነገር ሆኖታል ከተከፈተ። ክፍል ተከፋፍላችሁ ነው እንትን ያላችሁት? ክፍሎቹን ተከፋፍለ። አጠቃላይ ስንት ሰርቪስ አለ? 6 ነው ያለው። 3 ነው። አንቺ አሁን የምንኖሪበት አለ?
ሌላ ሁለቱስ? ሌላ ሁለቱ ምንም አላደርገውም ማለት ይሄ ኪችን ወይም ሽንት ቤት አለው ገኔ ሁሉም አለው ሁሉም የተሳካ ነው ግን ያው የቤተሰብ ምናምን ነገር ስለሆነ የነሱን ዕቃ ምናምን ቤት ነው ማለት ነው ሰፊ ቤት ነው ግን ያው የነሱን ዕቃ ምናምን ነገር ስላስቀመጥንበት ምናምን ነው የኔን ማለት ነው የሷ ዕቃ ግን ምንም ነገር የለውም አንደኛው በተለይ just በቃ አብዛኛው ጊዜ ሁለቶቹ ምናምን ነገር ይከፈታሉ ምናምን ነገር ምንም አይመስለኝም አንደኛው ክፍል ግን 2 አመት ሆኖታል ጭራሽ ከተከፍቶ ማያውቅ ማለት ነው ግን ያው 3 ሳምንት ምናምን ሆነኝ በጣም እየፈራውም እየሰጋውም ነው ያለሁት ለህይወቴ ራሱ በጣም ነው ግራ የሚያጋባው ያለው ነገር እኔ አላቅም ምን ብዬ ልነግርህ እንደምችል ጭራሽ ተከፍቶ ማያውቅ በር የሆነ ቀን ለሽንት ከሌሊቱ 7 ሰዓት ምናምን ይሆናል ልክ በር ከፍቼ ስወጣ ተከፍቷል በጣም ነው የደነገጥኩት ከዛ በቃ በስመ ምናምን ነገር ብዬ መልሺ ዘግቼ ምናምን ነገር አሁንም መልሺ ስወጣ ቤቱ ተከፍቶ መብራት በርቶ ምናምን ነው የሚታየው በጣም ግራ ገብቶኝ ምናምን ነገር አይ በቃ አይሆንም ምናምን ብዬ ተሳስቼ ነው ብዬ መልሼ ተኛው ሌላም ቀን ደግሞ በዚሁ ሰዓቱን ራሱ ምናምን ነገር እኔ እንዳጋጣሚ ስወጣ አሁንም ተከፍቷል ምናምን ነገር ውስጥ ሁሉ የሚያወራ ሰው ምናምን ያለ ነው የሚመስለው እኔ በጣም ግራ እየተጋባው ነው ያለሁት ቤቱ ተከፍቶ ያቅም ቤቱ ለሊት ላይ መከፈቱ አንቺን ለምን አስገረመሽ ቤቱ እኮ ቀን ራሱ ተከፍቶ ያቅም ሁሌም ዝግ ነው የሚሆነው 2 አመት ሆኖታል እያልኩ ነው ከተከፈልን ጀምሮ ምናምን ነገር በቃ ቤቱ ተከፍቶ ያቅም ሌሎችን ጀስት ተከፍታቸዋለች ታጸዳቸዋለች ብዙውን ጊዜ በቃ ኖርማል ነው እሱ ግን ጭራሽ ነው ማትከፍተው ከዛ በለሊት ደግሞ ሰዓቱ እኩል ሆነብኝ 7 ሰዓት ላይ ነው እኔ እንዳጋጣሚ ይሁን አላቅም ወይም ደግሞ ከዛ በፊት ወጥቼ ስለማላቅ ሊሆን ይችላል ከዛ የሆነ የሚያወራ ሰው ያለን የሚመስለው ምናምን ቢከራይ ኦኬ ግን ቤቱም አልተከራየም ምንም ነገር የለውም ከዛ ይሄ ነገር በጣም እየተደጋገመ ምናምን ነገር መጣብኝ እኔ ግራ ገባኝ ከዛ የሆነ ቀን እሷን ስጠይቃት ምንድነው ቤት ውስጥ ማታ ተከፍቷል ይወት ምናምን ነገር ስላት በጣም ተቆጣችና ምን ማለት ነው ልጅ ከዛ አላቅም እኔ እኮ ተደጋጋሚ ስላየው ነው ምናምን ነገር ስላት በጣም ጮህችብኝና ምን ለማለት ፈልገሽ ነው እንዴት ነው የኔ ቤት ማታ ሊከፈት የሚችለው ብላ ጭራሽን ገለማምጠኝ ምናምን ነገር ተሳደበች ምናምን ነገር ዝም አልኩኝ ከዛ ነገሮች በጣም እየተደጋገሙ ሲመጡ በሌላኛው ቀን ጠየቅኳት ራሱን ጥያቄ ማለት ነው ከዛ ሲጀመር የኔ ቤት ነው ምንም ነገር ያገባሽም ሲቀጥል ደግሞ ምንም አይነት ሰው የለውም በቃ ነገሮች በጣም እየፈሩ ምን ያላቅም ምን እየሆነ እንደሆነ እኔ ግራ ሲገባኝ በሌላኛው ጊዜ በቃ እስኪ ዛሬ ለመጨረሻ ልጠይቃት ምናምን ነገር ብዬ ስጠይቅ የሆነ ሁኔታው ምናምን ነገር በጣም ግራ ያጋባል ትደነግጣለች የምታደርገው የምትዘው ምን ማለት እንዳለባት ነው የምታጠው ከዛ በቃ የማይሆን ነገር ነው የምትለኝ ምን ላድርግ እችላለሁ አልገባኝም ሲጀመር የኔ ቤት አይደል እንዴ ቆይ እንዴት ነው እንደዚህ ልትይኝ የምትችይው ሲጀመር አንቺ ምን አገባሽ ሲቀጥል ደግሞ ምንም ነገር የለም አንቺ ልጅ እየቃዠሽ ነው እንዴ ምናምን በቃ እኔ የሆነ እንደሚያመኝ አድርጋ ነው እያወራች ያለችው ቆይ ለምን ሆስፒታል ለምን ጸበል አትሄጂም ለምን ሆስፒታል አትሄጂም ነው እያለችኝ ያለችው ማለት ነው ነገሮቹ ቆይ ከኔ ነው ወይስ ከሷ ነው ወይስ ከቤቱ ነው ብዬ በጣም ግራ ገባኝ ከዛ ለምን ታዲያ እንደዛ ከሆነ ለምን ቀን አንከፍተውና ቤቱን አናየውም አልኳት ማለት ነው ከዛ በቃ ጭራሽ ቤቱን ቀውጥ ያደረገችውና ሁለተኛ እንዳታዋሪኝ ከዚህ ቤት ማየት አልፈልግም የኔ ቤት ነው በቃ እንዳታናገረኝ አለችኝ ቤቱንም ጭራሽ ለመክፈት አይደለም እንዳታሰቢው ብላ በቃ አስወጣችኝ የሆነ ነገሮች በጣም ነው ያን ቀን የሆነችው ይገራጋው አንቺ ያልሻለሽው ለ2 አመት ያክል የተቆለፈው በር ያው በማል ለሊት አልፎ የሚከፈተው በር እዛ ቤት ውስጥ የሆነ ነገር አለ ነው የሚያጠራጥር ነገር አለ ነው እንደዛ ነው እኔ ያልኳለው አንደኛ እሷን ስጠይቃት ለምን እንደምትቆጣኝ ለምን እንደምትጮህ በዛሬ ደግሞ እንክፈተው ስላት ለምን ነው የሚከፈተው ብላ ጭራሽ የማይሆን ነገር ነው ያለችኝ ያለችው እና በጣም ነገሮች ሁሉ እየተደራረቡብኝ ስለመጡ ከሷም ማነጋገር ከቤቱም ደግሞ እስከዛሬ ያልተከፈተ ቤት እንዴት ማታ ይከፈታል ከምለው በዛ ላይ በጣም ለራሴም እየሰገው ነው ያሉት የሆነ ያን ካየው በኋላ እኔ እንቅልፍ ራሱ በስራት አልተኛም በጣም ነው እየተጨናነኩ ያለሁት የማይሆን ቅዠት ነው የማየው በጣም ነው እኔ ለራሴ ለህይወቴ ራሱ በቃ ቤቱን ራሱ የሆነ ጊዜ በቃ ለመለቀቅ ያለው በጣም ከህይወቴ አይበልጥ ምናምን ነገር ብዬ ሁሉ ቆር እንትን ብያቀለሁ በቃ የመጨረሻ እናንተን ካናገርኩ በኋላ ቢያንስ መፍትሄ ከሌለው እወጣለሁ ብዬ ነው እንትን ያልኩትና እኔ ግራ ስለገባኝ ነው እናንተን ራሱ እንደዚህ ያልኳችሁ አለሁት ስለዚህ ሊያ በምን መንገድ ነው ይሄንን ነገር እንድናገዝሽ የፈለግሽው ያው አንቺን በጥቂቱም ቢሆን ለመረዳት ሞክሬያለሁ ያው እዛ ቤት ውስጥ የተዘጋው በር ውስጥ ያለው ነገር የተዘጋው ቤት ውስጥ ያለው ነገር አሳስቦሽ ነው ሲመስለኝ እንግዲህ በጥቂቱም ለመረዳት ሞክሬያለሁ ያልኩሽ ለዛ ነው እንዴት ነው እንድናግዝሽ የፈለግሽው በምን መንገድ ነው
ምክንያቱም አሁን እዚህ ቤት ተደብቀሽም ስላስገባሽን እኛ ካንቺ ጋር እየተናበብን ነው የሆነ ነገር የምናደርገው። ተረዳሽኝ? እኔም እኮ ግራ ገባኝ ማለት ያሉት ነገሮች። ቆይ እኔ እኮ ማለት እዛ ቤት ውስጥ ምን ይኖራል ወይ እንዴት ልክፈተው ብል እኔ መክፈት እንደማልችል እየነገርኩ ነው አይደለም። መክፈት እንዳልችል ጭራሽ እንዳላስበው አድርጋኛለች። እናንተ ጭራሽ መምጣታችሁን ደግሞ ብታቅ በጣም ኃይለኛ ጸብ ውስጥ ነው የምንገባው። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ስለዚህ ቢያንስ እሷን እናንተ ብታናግሯትና ያለውን ነገር እኔ እንዳላወራሁ ወይም ደግሞ እኔ እንዳልጠራሁ አድርገህ እዚህ ቤት በቃ ጀስት ስላለን ነገር እንዴት ነው እዚህ ደርሳችሁ ምናምን የሚለውን ነገር ለማውራት አስመስለ እዚህ ናና እሷንም እሷ ቤት ሳይሆን እዚህ ልጥራትና ወይም እናንተ ጥሯትና ብታወሯት ደስ ይለኛል ያለውን ነገር። ያው በዚህ መልኩ ምናልባት ካገዛችሁኝ ብዬ ነው። ኦኬ ገባኝ ሐሳብሽ። ከዚህ በፊት በእርግጥ እንደዚህ አይነት ነገር አድርገናል እኛም። ስለዚህ መልካም እሷን እዚህ ቤት ነው እንድናወራት የፈለግሽው? አንቺ ቤት? አዎ እዚህ ቢሆን ይችላል። የራሷ ቤት ይከብዳል አይደለ? እንደነገርሽኝ ከሆነ ችግር የለውም። ለኛ የራሷን ቤት ቢሆን የዚህ ምንም ይከብደን ነገር የለም። ዛሬ ማድረግ እንችላለን ይሄንን ነገር። ግን እኛ አሁን በመሀል እንወጣና ከ1 ሰዓት ወይም ከ2 ሰዓት በኋላ ተመልሰን እንመጣለን። አንቺ እስከዛ እሷን እዚህ አዘጋጃት። ግን ሚኪ ነገር በጣም ነው እያስጨነቀኝ ነው ማለት አላቅም። ቆይ አንተ የምታስበው ሌላ መፍትሄ የምትለው ነገር አለ? ችግር የለውም ሊያ አትጨናነቂ። ያው አላቅም ግን ወይ ደግሞ ይሄ ነገር ይቅር እንዴ ማለት በቃ ወይ ነገሮችን ቀስ አድርጌ በራሴ ለመፍታት ሞክር ወይ ደግሞ ለመውጣት ሞክራለሁ። ይኸውልሽ ከሚቀር ነገሮች እየተደበሰበሱ ከሚያልፉ ይሄን ነገር ለአንድና ለመጨረሻ ጊዜ ፊክስ ብናረገው ይሻላል። አሁን ይኸውልሽ አንቺ አትጨናነቂ። እኔ ስደውልልሽ ወይም ቴክስት ሳረግልሽ ልጅቷን እህትሽን ታስገቢያታለሽ። ከዛ ልንመጣ ልልሻለሁ። አሁን አትጨናነቂ ባክሽን ሸኝን። ችግር የለውም ሸኝን። እኛም ቶሎ እንውጣ እስከበር እቃችሁን ሰብስቡና ችግር የለውም አትጨናነቂ። ካልሆነሽ ውጪ እናወራ። ቆይ እቃው ይሰብሰብና ካልሆነም ውጪ እናወራለን። እሺ ግን እኔ በጣም እየፈራሁ ነው ያለሁት ማለት ያው እሷ ስትሰማ በቃ ወይ ወደ እኔ ልታዞረው ችግር የለውም። ይኸውልሽ ችግር የለውም። የእኛን ስራዎች ወደኋላ ተመልሰሽ መመልከት ትችያለሽ። ሚስጥር እንጠብቃለን። እኛ ጋር አብረን ከምንሰራቸው ሰዎች ጋር ለነሱ እንግዲህ በተለይ ለጠቋሚዎች ለተበዳዮች ልዩ ሆነ ሽፋን ከለላ እናደርግላቸዋለን። አንቺ ምንም አትሆኝም፣ አታስቢ። ከኛ ባልደረቦች ጋር መሆን ትችያለሽ። እንደውም አሪፍ ነው እኮ ይህንን ነገር ከራስሽ ጋር ተማክረሽ እንደዚህ ለማውራት መወሰንሽ ትልቅ ነገር ነው። ይለቅሻል። ችግር የለውም። ይኸውልሽ እየወጣን እናወራለን። ይህን ያህል መጨናነቅ የለብሽም። እቃችሁን ሰብስቡ። ቼክ አርጊና እንውጣ በር ላይ። ሊያ እኔ ነኝ። ሰላም ነው? እግዚአብሔር ይመስገን። ግቡ። ሊያ ምንድን ነው? ማን ነው? ሰላም ነው? እንዴ ነሽ? የምን ካሜራ ነው? ጋዜጠኛ ሚኪ ይባላል። ለምንድን ነው የመጣከው? ምን ትሰራለህ እዚህ? ምንድን ነው? ተረጋጊ። የማንንም እንትን እያመጣሽብኝ ነው? አይደለም ቲክቶክ ናቸው እኮ እኔ ነኝ የጠራኋቸው። አይደለም አንዴ ይኸውልሽ ሊያ ነው ያመጣችኝ። ምን ትሰራለህ እዚህ? ለምንድን ነው የመጣከው? ንገረኝ። ለምንድን ነው የመጣከው? ማን ነው አንቺ? ተረጋጊ። እኔ ነኝ ያስመጣሁት። ምን ይሰራል እዚህ? ለምን ንገሪኝ። ተረጋጊ። ተረጋጊ። ይኸውልሽ እንደምታስቢው አይደለም። ይኸውልሽ ተረጋጊ። ጭራሽ ስሜንም ታውቀዋለህ? ቆይ ማን ነው? ስሜንም ታውቀዋለህ? ምን ልትሰራ ነው የመጣከው? ስለዚህ እኛ ልደፍራን የመጣከው ማለት ነው አይደል? ተረጋጊ። እንደዛ አይደለም። ማንንም ጎረምሳ እያመጣሽ እኔን ቤቴን አታስደፍርሽ። ደግሞ የውጭ አነሳትና ሀረግ አንዴ አድምጪኝ። ይኸውልህ ወንድሜ ልትወጣ ትችላለህ። ትወጣልኛለህ? አትወጣም? የሊያ ጓደኛ ነኝ እኔ። ስለሱ አይመለከተኝም። አስወጪልኝ ወደዛ። ሁሉንም ነገር ሰብስበሽ አስወጫቸው። ምንድን ናቸው እነዚህ? ምን ይሰራሉ? የቤተሰብ ፕሮግራም መስራት ስለፈለገች ነው።
እኔ ደግሞ ሶሻል ሚዲያ እኔ ምንም ነገር አልፈልግም ይልሽ የውጭ አነሰሽና ደግሞ ቤት ውስጥ ይዘሽ መጣሽ አይደለ የማንንም ጎረምሳ ሰብስብልኝ አስወጪልኝ ወደዛ ሶሻል ሚዲያ ላይ ስለምሰራ እኔ የቤተሰብ ፕሮግራም እንዳታሳስተው ልንገር አይደለ እጎዳለሁ በቃ ስለዚህ ውጣልኝ ካለ ፍቃድሽ እየቀረጽን ስለሆነ ይቅርታ ይሄ መጀመሪያ ነበር ማሰብ የነበረብህ ካሁን ሰራለን ዝቅ አድርገን ይኸውልሽ ካሜራውን ዝቅ አድርገን ማውራት እንችላለን ግን እኛ አንቺና ሊያን 10-15 ደቂቃ ኢንተርቪው ለማድረግ ለምንድን ነው ኢንተርቪው የምታደርገኝ? ጠንካራ ሴቶች ናችሁ ማማቾች አይደላችሁ? አልፈልግም በቃ እኔ ኢንተርቪው አልደረግም። ለምንድን ነው የማትረጋጊው? እኔ እኮ ነኝ የጠራሁት። ዩቲዩበር ቲክቶከር የሚሰሩ ልጆች ናቸው። በቃ ተይ። እኔ ይልሽ እንደጎራሽ አትገፋፊኝ። ምንድን ነው የምታደርጊው? ቆይ ምን እያደረግሽ ነው? ትዞር ወይ ይዘሽ ውጪልኝ በቃ። እኔ ምንም ማውራው ነገር የለኝም ወንድሜ ውጣልኝ በቃ። እንድትወጣ ነው የምፈልገው። አንድ ደቂቃ አንቺን የሚጠቅም ነገር ነው። ምንድን ነው የሚጠቅመኝ? እባክህ ወደዛ ሂድልኝ። አንቺን የሚጠቅም ነገር ነው። ምንድን ነው የሚጠቅመኝ ወንድሜ? ሊያ እዚህ ታሰይ ነይ አንቺ ትሰሚኛለሽ? ትስማሚ ነው ይሻልሽ። ብዙ አንቆይም አይደል? 10 ደቂቃ ብቻ። 10 ደቂቃ መጀመሪያም እኮ አንተ ነህ። አናግሬያታለሁ ሊያ ችግር የለም። መጀመሪያም እኮ አስፈቅዶኝ ቢገባ እኮ ችግር አልነበረውም። አይ አናግሬያት ነው ምንም እኛ ሰላማዊ ሰዎች እንደሆነን የምንሰራውን ስራ በስልክ እያንዳንዱ ነገር አሳይቻታለሁ። ችግር የለውም። እኔ እኮ ድንገት ስለገባ ነው የተደናገጥኩት። መጀመሪያም እኮ አስፈቅደኝ ብገባ ጥሩ ነበረ። ለዛ ነው። ችግር የለውም። አረፍ በሉ እባካችሁ። ውድ ተመልካቾቻችን በድጋሚ ተመልሰናል። እንግዲህ ከሀረግ ጋር ውጪ ተነጋግረን ነበር። እንግዲህ አሁን ፈቃደኛ ሆናልን ያለውን ነገር ከኛ ጋር ለማውራት ዝግጁ ናት። ሀረግ አንዳንድ ጥያቄዎችን ጠይቅሻለሁ። እንግዲህ እነዚህን ጥያቄዎች ውጪ በተነጋገርነው መሰረት ጨዋነት በተሞላበት መልኩ በስነ ስርዓት ትመልሽልኛለሽ ማለት ነው። በመጀመሪያ ደረጃ እንግዲህ ትዳር እንዳለሽም እናውቃለን። ስለ ትዳርሽም አንዳንድ ነገሮችን እንድትነግሪን እንፈልጋለን። ከዛ በፊት ደግሞ ከእህትሽ ጋር ስላሉት ስለ አንዳንድ ነገሮችም እዚህ ግቢም ስላሉ ስለ ወላጆቻችሁ ስለ ውርስ ቤቱም አጠር ያለች ገለጻ ብታደርግልን። አዎ ባለ ትዳር ነኝ። አሌክስ ይባላል ባለቤቴ። አሁን ስንት ጊዜ ሆነ መሰለው? 2 ዓመት ሊሞላል ነው። ግን ልጅ ምናምን ገና አልወለድንም። 2 ዓመታችሁ ነው በትዳር? ልጅ ገና አልወለድንም። ያው ልጅ ያልወለዳችሁበት ምክንያት ምንድን ነው? ከይቅርታ ጋር እንደዚህ አይነት ጥያቄዎች ብዙ ጊዜ አይጠየቁም። ግን ምናልባት ንቀት ካልሆነብኝ ምክንያቱም ብትነግሪኝ ወይም ደግሞ የሚደብርሽም ከሆነ ጥያቄውን መዝለል እንችላለን። ኧረ ችግር የለውም። እንዴት መሰለህ አንዳንዴ ያው ያልወለድንበት ምክንያት እሱ ስለማይችል ነው መውለድ። ባለቤቴ አይችልም በቃ እሱና ለዛ ነው ያለው። ችግር እሱ ጋር ነው ያለው። ችግር እሱ ጋር ነው ያለው። እንዴት አወቃችሁ? አውቃለሁ እኔ። እንዴት አወቅኩ መሰለህ? የሆነ ሰዓት ላይ ሆስፒታል ሄደን ነበር በሆነ አጋጣሚ ታሞ ማለት ነው። እና በዛ አጋጣሚ አስመርምሬው ነበር እኔ ማለት ከዛ በፊት እኔም ተመርምሬ ራሴን አውቄ ስለነበረ እሱን አስመረመርኩት። እንደማይወልድ ተነገረኝ ማለት ነው፣ እንደማይችል እና እሱ መውለድ አይችልም ግን አያውቅም መውለድ እንደማይችል። መውለድ ማይችለው እሱ ነው ማለት ነው። ለዛ ነው ያልወለድነው። ስለዚህ ወደ ባለቤትሽ ጉዳይ እንመለሳለን። የባለቤትሽን ጉዳይ በደንብ ፈትፈት አድርገን ማውራት ፈልጋለሁ። ከዛ በፊት ግን ስለ ሊያም ስለዚህ የውርስ ቤት ስለ ወላጆቻችሁም አንዳንድ ነገሮችን ማወቅ ስለምፈልግ ይህን ርዕሰ ጉዳይ ብናወራው። እሺ ያው ወላጆቻችን ልጁን ነው ያረፉት። ከዛ በኋላ ከሊያ ጋር እኔ ነኝ ያሳደግኳት ማለት ይቻላል። አብረን ያደግነው ከልጅነቷ ጀምሮ እንደናት ማለት በመሃላችሁ ሰፊ የሆነ የእድሜ ልዩነት አለ ማለት ነው። ያው ወላጆቻችን ከሞቱ በኋላ እኔ ነኝ ታላቀት እንደመሆን መጠን እኔ ነኝ ያሳደግኳት ብለሻል። 7 ዓመት ምናምን ልዩነት አለ በሁለታችሁ መሃል አለ። አትመስሉም ግን አላ ያው ግዙፍ ነች ማለት ያሁን ልጆች በጣም ነው የሚያድጉት ቶሎ ስለሚያድጉ ምናምን ነው እንጂ ቁመታችን እንደው ቁመቱ ላይ ልትበልጣይ ትችላለች። ግን በጣም ብዙ ነው 7 ዓመት በመሃላችሁ ማለት 7 ዓመት የሚመስለው ሳይሆን ይቅርታ 2-3 ዓመት ልዩነት ነው ይመስል። አሁን እድገቷ በጣም ነው የሚገርመው። እሷ በጣም ነው ቶሎ እንትን ያለችው ቁመቷ ረጅም ስለሆነች ምናምን ነው የተቀራረብ ነው እንጂ 7 ዓመት በልጣታለሁ በጣም። እና ሊያ ማለት በጣም ጥሩ ልጅ ነች። በጣም ነው የምወዳት። ወታ እስከምትገባ በጣም ነው የምሳሳላት እና እኔ እንጃ ምንም ማጉድዬባት አላቅም ብዬ አስባለሁ። በምችለው መልኩ የምችለውን ስራ እየሰራው
በጣም ብዙ ስራዎችን እሰራለሁ እሷን ላለማስከፋትና ስትማርም እስካሁን ድረስ ባለው ሁኔታ በቃ በጣም ደስተኛ እንድትሆን በጣም ብዙ ነገር ሞክሬያለሁ። ደስተኛ ናት ብዬ አስባለሁ ባለችበት ህይወት። ምክንያቱም እኔ የምችለው ነገር ነው እያደረግኩላት ያለሁት እስካሁን ድረስ እና በጣም ጥሩ ልጅ ነች። በጣም ነው የምወዳት። ወታ እስክትገባ በጣም ነው የምሳሳላት ሊያን እና በጣም ሊያ ጥሩ ልጅ ነች። በጣም ነው የምወዳት። በጣም እኔ እንዴት ማለት ስለሷ መግለጽ ይከብደኛል። ያው ታናሽቴም ስለሆነች ታላቅ ስትሆን ደግሞ በጣም ብዙ ዋጋ ትከፍላለህ፣ ብዙ ነገር ታደርጋለህ እና በደንብ ታውቃታለህ። እና የምታወራው ነገር ልክ ነች። ግን ይሄ የነበረው በጣም ቆይ ከአመታቶች በኋላ በፊት ነበረ እንደዚህ እኔን ልክ ነሽ እንደ እህትም እንደ እናትም እንደ አባትም ሆነሽ አሳድገሽኛል። ግን ከሆነ ጊዜ በኋላ ጭራሽ የማየትም ማውራትም ጭራሽ አላቅም አትፈልግኝም። ሊያ ምንድን ነው እያወራሻለሽ? ተሳስታ ነው ማለት ምን ልታወሪ ፈልገሽ ነው? አይ ሀጊ እኔ ምንም እያወራው አይደለም። እንዴት እንዳደግን እንዴት እንዳሳደግኩሽ እንዴት ሁሉንም ነገር እንዳሳለፍን ጥሩ ጊዜያቶችን እነዛ ስንት ነገር ያሳለፍናቸው እኔ እሱን እየካልኩ አይደለም። እንደ እናትም እንደ አባትም በቃ ምንም ነገር እንዳይጎለኝ አድርገሽ እዚህ ድረስ አድርሰሽኛል። ግን ከሆነ ጊዜ በኋላ ጭራሽ በጣም ነው የተቀየርሽብኝ። አይደለም የድሮዋን እህቴ ልትሆኚ ጭራሽ ጠላት እንኳን እንደዚህ አያየኝም። አትስማት ማለት እንትን ትላለች አንዳንዴ። ለዛ ነው የሆነ ትወዛጋገባለች ከሰው ጋር። ለምንድን ነው ቢያንስ እንኳን እሱ እንኳን እስኪ ይወቅልኝ። እኔ ማን አለኝ? አንቺ እንኳን ቢያንስ እንኳን አግብተሻል፣ ብዙ ነገር አለሽ። ምንድነው የምታወሪው ታዲያ? እንዴ እኮ ስለኛ ነው እያወራለ አይደል? በቃ ስለአንቺ ነው አወራሁት፣ ነገርኩት። ያንን ነገር ከሆነ ጊዜ በፊት የነበረ ነገር ነው። እኔ ደግሞ እንዲታወቅ ወይም ደግሞ እያወራ ያለሁት አሁን ያለውን ነገር ነው። ለሰላምታ እንኳን ሰላም ስልሽ እንኳን ያ ምንድነው የምታወሪው? ምን ማለት ነው? ቆይ ሀጊ ለምንድን ነው እንደዚህ የምታይኝ? እኔ እኮ እህትሽ ነኝ፣ ያቺ ትንሽ እህትሽ እኮ ነኝ። ዛሬ እዚህ ጋር ደርሺ እንደዚህ ጥምድ ያደርግሽ ምን አድርጌሽ ነው? ስለምንድን ነው የምታወሪው? ሊያ ያማታል እንዴ? ሊያ ምን ሆነሽ ነው? ስለምንድን ነው የምታወሪው? ማን ረዳኝ? ማን አለ? ቢያንስ እንኳን እስኪ ሳሚ እንኳን ሳገኝ እንኳን ላውራ። ቆይ እስኪ ግን ጥሩ ነገሮችን አውሪ። ለምንድን ነው መጥፎ ነገር የምታወሪ? ያልሆነ ነገር ለምን ሁሌ ጥሩ ነገር ብቻ ነው እንደሚወራው? እስኪ ካገባሽ በኋላ እኔን ዞር ብለሽ አይተሽን ታውቂያለሽ? እሱን እኮ ነው ፈልጌው ነው የጠራሁት አይደል እንዴ? በቃ ግን ማወቅ ያለባችሁን ነገር ይወቁ እስኪ። ቆይ በቃ አንቺና እኔ መጣት ያለበት ነገር እኮ ነው አይደለም? ካገባሽ በኋላ እኔን በዚህ ልክ መጥላቱ በቃ ጭራሽ ነው የማየት ስቲል። ቆይ እንኳን ያ ምስኪን ባልሽ እንኳን ያሳዝንሽም በዚህ ልክ እንደዚህ የምትሆኝበት ቢያንስ በስርዓት እንኳን እያወራሽው አይደለም። እሱ ቤት ውስጥ የሚቀር ሚስጥር ነው። ለምንድን ነው የምታወጪው? እሱ የሚመለከተው ነገር ነው እንዴ? ምንድን ነው የምታወሪው? አይደለም እኔ እኮ ያልከኝ ከጊዜ ወደ ጊዜ ከቀን ወደ ቀን ለምንድን ነው የሚቀየረው? እኔንም እሱንም በጣም ግራ እያጋባሽ ነው ያለሽው። ዝም በይ በቃ ከኔ ጋር ያወራሱ። አንቺ ዝም በይ በቃ እኮ ከኔ ጋር እናውራ በቃ። ሚኪ ምንድን ነው የምትፈልገው ነገር በሙሉ እኔን ጠይቀኝ። እሷ ዝም ብላ ነው የምትቀባጥረው። ጭራሽ ልትሰሚኝ አልፈለግሽም። ጭራሽም አስወጣሽኝ። በቃ ሊያ ዝም በይ። ሌላ ነገር ማውራት ከቻልሽ ሌላ ነገር አልገባኝም። ቆይ ለማን ብዬ ነው ዝም የምለው እንዴ? ቢያንስ እንኳን እኔም እኮ ለኔም ለራሴም እኮ ማሰብ ይኖርብኛል። እዚህ ቤት ያለሁት እስካለው ድረስ ደግሞ የምጠይቅሽን ነገር መመለስ አለብሽ አይደል እንዴ? እኮ መች ጠይቅኝ እኔ መልስ ጠይቅኝ አይደለም። ባለፈው የሆነ ነገር ስጠይቅሽ ምን ሆነሽ ነው የተነሳሽብኝ? ጭራሽ እንዴት አድርገሽ ነው ያስወጣሽኝ? እስኪ ንገሪኝ። ይኸውልህ ሚኪኒ እኮ በጣም ግራ እየተጋባ ያለሁት። ቆይ እንደዚህ ስትል ዛሬ እያስመሰለሽ ነው ያለችው። ባለፈው እንኳን የእናቶቻችን አመታት እንትን ስናስከብር እንኳን አባ መተው እንኳን ሊረጩ ምናምን ነገርሽ በጣም ሰድባ። ምንድነው? ቆይ ምንድነው እያወራሽ ያለሽው? አባ መተው ነው ያልሽው? አባ መተው ጸበል ሊረጩ ሲሉ በጣም አመነጫጭቃ ገፍትራ ጥላቸው ነው ሁላ ተነስተው አስወጥታ በር ነው የዘጋችው። ለዛ ነው ብዙ አትስማት። እሷ የምታወራውን ነገር እንኳን አታውቅም። የሚገርመኝ እኔ አወራለሁ። ከዚህ ግቢ ሰው እንዲመጣ ማትፈልጊው ለምንድን ነው? እነማን ናቸው? ምንድን ነው የምታወሪው? ባለፈው አባ መተው ነበር የንስሐ አባታችን። ታዲያ እነሱን አመናጫጭቆሽ ጭራሽ እንደዛ አድርገሽ እንኳን ገፍትረሽ ማስወጣት ይሄ ተገቢ ነው? ቆይ እንደዛ ማድረግሽስ ተገቢ ነበረ? እስኪ ንገሪኝ። ምን አይመለከተኝም። ስለምንድን ነው የምታወሪው? በቃ አታውሪ፣ ዝም በይ በቃ። ይኸውልሽ ነገርኩሽ፣ ከዚህ በኋላ ምንም ነገር እንድታወሪ አልፈቅድልሽም። ምንድን ነው የምታወሪው? ስለምንድን ነው? ስለጀመር ማን ነው እሱ? ስለምን አመጣሽው? አንተስ ምንድን ነው እየሰራ ያለው? ምንም እየገባኝ አይደለም። ለምንድን ነው እንደዚህ ያመጣሁት አልኩሽ እኮ። ማውራት ያለብሽ ነገር አለ። ምንም ያረጋጋ ነገር የለም። ለምንድን ነው የምረጋጋው? ምን እያወራች ነው የምረጋጋው? እኔ የማይመስል ነገር እኮ ነው እያወራች ያለች። ነገር ነው እየነገርኩት። በቃ ሊያ አሁን ወደ ኋላ ሸርተት ማለት አያስፈልግም። ምን ማለት ነው ሚኪኒ እኮ ቢያንስ ይኸውልሽ ሀረግ እኔን አድምጪኝ አንዴ። እኔን አድምጪኝ። ሀረግ አትበለኝ እባክህ። ይኸውልሽ እኔ እዚህ ቤት የመጣሁት የቤተሰብ ፕሮግራም ለመስራት አይደለም ማለት እና ምን ልትሰራ ነው የመጣከው? ምን ልታደርግ ነው የመጣከው? እዚህ ቤት የመጣሁት ስለዚህ ያሰብከው ነገር አለ ማለት ነው። እዚህ ግቢ የመጣሁት ወይም ደግሞ እዚህ ቤት የመጣሁት ስለተቆለፈው በር ለማጣራት። የምን በር ነው የምታወራው? ምንድነው? ማን የቆለፈው? ምንድነው የምታወራው? ተረጋጊ እንጂ። ስለምን በር ነው የምታወራው? ንገረኝ። ቁጭ በይ። ይኸውልሽ ስለተቆለፈው በር ሳወራሽ ለምንድን ነው እንደዚህ እየሆንሽ ያለሽው? የምን በር ነው
የምታወራው? ምንድን ነው የምታወራው? አልገባኝም። ምንድን ነው የምታወራው? ቆይ ተረጋጊ። አንዴ ተረጋጊ። አንዴ ሊያ ምንድን ነው የምታደርገው? ቆይ ውጭ በይ እባክሽን። ይኸውልሽ ቁጭ በይ ተረጋጊ። ይኸውልሽ ሌላ ነገር እንድጠቀም አታስገድጂ። አንተ ራሱ እኔ ምንም ነገር እንዳደርግ እያስገደድከኝ ነው። ገብቶሃል አይደለ? ማለት ነው ሊያጠቁማኝ ነው። ተጠቁም ማለት ምን ይመለከተኛል? ለምንድን ነው የምታሰቃየኝ? እኔ በቃ አልፈልግም። ውጣልኝ። ለሁለት ዓመት ያክል የተቆለፈው በር ምንድን ነው? ስለ በሩ ሳወራ ለምንድን ነው እንደዚህ እየሆንሽ? ትወጣለህ? ቁጭ በይ። ትወጣለህ? ንገረኝ። ልታስወጪኝ አትችይም። አስወጣለሁ። እሱን ደግሞ እኔ ነኝ ምን እንደማደርግ የማውቀው። አታስወጪኝ። ዞር በልልኝ። ጀመር ነው ያስወጣኝ። ይኸውልሽ አንቺ ውጭ፣ እኔ አወራታለሁ። ውጭ ሊያ ደቃቀኝ። ይኸውልሽ ትሰሚኛለሽ? ምንድን ነው የምሰማት? ምን ልስማ? በር እንደተቆለፈ አውቀ ነው። የምን በር ነው የምታወራው? ለምንድን ነው የምታወራው? በር አትበለኝ። እባክሽ ይኸውልሽ ተረጋጊ። ስለምን በር ነው የምታወራው? ተረጋጊ። ትሰሚኛለሽ? ውጭ ላይ 3 ሰዎች አሉ። ይሄንን የተቆለፈ በር ገንጥለው እንዲገቡ ነው የምናደርገው ማለት ነው። ትሰሚኛለሽ? እየተደረገ ያለው ለምንድን ነው? ምንድን ነው የፈለግከው? እሺ ይኸውልሽ ምንም ለማመጥሽ ነገር ወንድሜ ተረጋጋ። ቆይ እኔ ማንም ሰው እንዲሰማ አልፈልግም። ተረጋጋ በእናትህ። በወንድሜ ልለምነው። ወንድሜ ምንድን ነው እዛ ቤት ውስጥ የተቆለፈው? ቤት ውስጥ ምንድን ነው ያለው? አይደል እንዴ? ተስማምተን አይደል እንዴ የገባ ነው? ይኸውልሽ በቃ እሺ ሁሉን ለምንድን ነው? ይኸውልሽ ተነሽ አንዴ። እሺ ምንድን ነው እዛ ቤት ውስጥ ያደረግሽው ነገር? ምንድን ነው የደበቅሽው? ሁሉንም ነገር ማለት ነው። አንተና እኔ ተነጋግረን ከሊያ ጋር አድምጪኝ። ከሊያ ጋር ተነጋግሬ ነው ሁሉንም ነገር ያደረኩት። የቤተሰብ ፕሮግራም ልንሰራ ነው ያልነውም ውሸት ነው። ይኸውልሽ አንተና እኔ አሁን ስንት ነገር አውርተን ተማምነን ነው አይደል እዚህ የገባ ነው። ስለዚህ አንተ ደግሞ ወጣት ነህ፣ ብዙ ነገር ትረዳኛለህ ብዬ አስባለሁ። ለምንድን ነው እንደዚህ የምታደርገው? ምንድን ነው የምረዳሽ? አይደለም ምን መሰለህ፣ አንተና እኔ ብዙ ነገር መግባባት እንችላለን። ይኸውልሽ ምንም እንግባባው ነገር የለም። እኔ የምፈልገው ቆይ ወጣት አይደለም የሚለውን ነገር አደጋሚ አንድ ነገር ነው የምፈልገው እኔ። ይኸውልሽ እዛ የተቆለፈው ቤት ውስጥ ምንድን ነው ያለው? አንተና እኔ ማለት ነው ሁሉንም ምንድን ነው ያለው? መጨረስ እንችላለን። የተቆለፈው ቤት ውስጥ ምንድን ነው ያለው? ይኸውልሽ ግቢ ውስጥ የእኛ 3 ባልደረቦች አሉ እኮ። ልንገርህ አሁን ይኸውልህ ምን መሰለህ፣ አንተና እኔ ነገሮችን ተስማምተን መጨረስ እንችላለን። ገብቶሃል አይደለ? ምንድነው የምንስማማው? እሱን ወተን ወይ እናውራ ማለት በቃ አብረን አንተና እኔን ማውራትን መጨረስም ያለብን ምንድነው ይደረግ? እሺ በቃ ግን ምንድነው ልነግርህ የምችለው? እኔ እኮ ምንም በቃ ወይኔ ሊያ ወይኔ ምን አይነት ጣጣ ውስጥ ነው ያስገባችኝ። ይኸውልህ ምን መሰለህ፣ ሁሉንም ነገር በቃ እንጨርሰው አንተና እኔ። ለምን ቁጭ አትልም? ቁጭ በልና እናውራ። ስለዚህ የምትነግሪኝ ነገር አለ ስለተቆለፈው ቤት? ያው ባልነግርም አንዳንድ ነገሮች ግን እናወራለን። የተቆለፈውን ቤት ገንጥለን ከመግባታችን በፊት ከአንቺ መስማት የምንፈልገው ነገር አለ። ቁጭ በል። እኔ እኮ ምን ቁጭ በል። እሺ ቁጭ በል እናውራ። እሺ ቁጭ በል አንተ። አሁን እየሰማሁሽ ነው። ግን ምን መሰለህ፣ ይኸውልህ አሁን አንተ እየሰራ ያለ ስራ ለምን ስራ አላስቀይርም? እኔ አሪፍ ስራዎችን አሰራለሁ። እኔ በጣም ብዙ ስራ ሰራለሁ። እንደዛ አይሻልም? ማለት የሆነ አደጋ ውስጥ ምናምን የሚጥልህ ስለመሰለኝ ነው ስራ እና እኔ የተሻለ ስራ ሰጣለሁ ነው። ወይስ እዛ ቤት ውስጥ አስክሬን ደብቀሻል? አስክሬን ምንድነው የምታወራው? አንተ ፈጣሪን አትፈራም እንዴ? ምንድነው ታዲያ እንደዚህ የምትሆኚው? እዛ ቤት ውስጥ ከገባ እናታችን ስለሞተች ምናምን እዛ ቤት ውስጥ ከገባ ህይወት አደጋ ላይ ነው የሚሆነው። ስለዚህ ሌላ ስራ ልስጥ እኮ እያልሽ እኮ ነው። አንቺ ነሽ እኮ እንደዛ እያልሽኝ ያለሽው። አንተ ነው እያሰብኩልህ ያለሁት እንጂ። ስለዚህ ምንድነው እዛ ቤት ውስጥ ያለው? እዛ ቤት ውስጥ ማለት ነው ማይረሳ በቃ ማስታወሻ የሆነ ቃለን የእናታችን ዕቃ እዛ ቤት ነው ያለው። የእናታችን ነው እንዴ? እናቴ በህይወት የለችም ታውቃለህ አይደለ? ምንድነው? ለምን እሱ መናገር አይጠበቅብኝም። ምክንያቱም ውድ ዕቃ ነው፣ መታየት ማንም ማየት የማይችለው ነገር ነው። ስለዚህ የቤተሰባችን ነገር እዛ ነው ያለው። ገብቶሃል አይደለ? ዲቴልም ቢሆን በዝርዝርም ቢሆን እዛ ቤት ውስጥ ስላለው ነገር እንድትነግሪኝ ፈልጋለሁ። ካልሆነ ደግሞ ይኸውልሽ እኛ እናታችን ከመሞታ በፊት ብዙ ነገሮችን አስቀምጣልን ነው የሞተችው። ስለዚህ እኔ ደግሞ እዛ ቤት አድርጌ ነው የቆለፍኩት፣ ማንም እንዳየው ማንም እንዳይደርስበት። ቆይ እዚህ ቤት ውስጥ ይኸውልሽ ከካሜራ ጀርባ 2 ሰው ይታይሻል። ካሜራማንና 1 ጋርድ። ከካሜራ ጀርባ 2 ሰው ይታይሻል። እያይሽ ነው? አዎ እያዩዋቸው ነው። እኔም እኮ አሁን ግቢ ቅድም ለ10 ደቂቃ ላወራሽ ስል 3 ሰዎች አሉ። ውጪ ላይ ደግሞ መኪና ያቆምንበት ቦታ ደግሞ 2 ሰዎች አሉ። ግቢ ውስጥ ሊያና እነዛ 3 ሰዎች ነው ያሉት ጋርዶቹ። ስለዚህ ይህንን ቤት በጉልበት ገንጥለን ከምንገባ እዚህ ቤት ውስጥ ስላለው ነገር አይደለም። እንዴት መሰለ፣ እኔ የእናቴ ዕቃ ነው፣ ማንም እንዳይብኝ አልፈልግም። ለምንድን ነው የምታደርገው? እንዴት ላስረዳሽ? አንተ ቆይ ማስታወሻ ምናምን አታውቅም እንደ የእናት ከመሞታ በፊት ማለት ያን ህይወት ላታውቀው ትችል ይሆናል።
ግን እኔ እናቴ ከሞተሽ በኋላ ብዙ ነገሮች አሉ እዛ ቤት ውስጥ። ምንድነው ያለው? እናቴ ስትናፍቀኝ እዛ ቤት ነው ገብቼ ማያት። በቃ እናቴን ነው የሚያስታውሰኝ ቤት። እሺ ስለ ቤቱ አንዳንድ ነገር እንድትነግሪኝ ፈልጋለሁ። ለ2 ዓመት ያክል ተከፍቶ እንደማያውቅ ነው ለያ የነገረችን። አንቺም እንግዲህ ምን አገባሽ ብለሻታል። ሌሊት ይከፈታል አልፎ አልፎም እዛ ቤት ውስጥ መብራት ይበራል። ምንድነው? ኧረ ዝም ብላ ነው እሷ መቀባጠረው። እኔ በፈለኩበት ሰዓት ነው ገብቼ በቃ እናቴን ስለሚያስታውሰኝ አንዳንድ ነገሮችን አይቼ የምመለሰው። በቃ ወይ አጋጣሚ እንደዛ ስላየች ይሆናል እንደዛ ያወራችሁ እንጂ ምንም ነገር የለም። ምን እንዳሳየን የፈለግከው አንተ? ቆይ ማለት ምን አስቀምጣለች ብላ አስበህ ነው? እኔ አላቅም ብቻ ማለት ይሄ አሁን የእናታችን ጌጣጌጦች እዛ ነው ያሉት፣ ፎቶ፣ በጣም ብዙ ነገሮች ማለት ስዕል አድኖ በቃ በጣም ብዙ ነገሮች ያሉት እዛ ቤት ነው። እና እናቴ ከመሞታ በፊት በጣም ትጠቀምባቸው የነበሩ። ሊያ ገብታ ታውቃለች እዛ ቤት? አታውቃቸውም። ለምንድን ነው ያልገባችሁ እዛ ቤት? እኔ ማንም እንዲጋራኝ አልፈልግም። ለዛ ነው ማለት እኔ እናቴን በጣም ነበር የምወዳት እና ጌጣጌጦቿ፣ ልብሶቿ ምናምን ብቻ አጠቃላይ ንብረቶች ምናምን አሉ እዛ ቤት ውስጥ እና እነሱን በማይበት ሰዓት እኔ እናቴን ያገኘኋት ስለሚመስለኝ ነው እዛ ቤት የምገባውና ሌላም ሰው እንዲጋራኝ ስለማልፈልግ ለማንም አሳይቻላቅ። ምናልባት እዛ ቤት ስገባ ይሄን የሷን ነገር ማየት ስገባ ምናምን አይታኝ ከሆነ እንደዛ ያለችው አላቅ። ግን እኛ ቤት አሁን እዛ ቤት ውስጥ ያለው ነገሮች እነዚህ ጥሩ ነገሩ የምላቸው ነገሮች ናቸው እዛ ቤት ያሉት። ማለት በቃ አሁን ጌጣጌጦችን ታውቃለህ አይደል? የድሮ እናቶች ደግሞ ወርቅ አላቸው፣ ብር አላቸው፣ በጣም ብዙ ነገሮች አላቸው። የአበሻ ቀሚስ ልብሶቹ ምናምን ብቻ እንደዛ አይነት ነገሮች ነው ያሉት እዛ ቤት ውስጥ። እነዚህ ናቸው በቃ የተለየ ነገር የለም። እውነት እላለሁ። ለምንድን ነው ማታምነኝ? ቆይ አንተ ለምንድን ነው ማታምነኝ? ጭራሽ እናቴ እያስታወስከኝ እኮ ነው። ይሄን የፈለከው? አዘንኩልህ። ምንድን ነው የፈለከው? ወይኔ እናቴ እኔ በጣም ይኸውልሽ አረክ ማልቀሱ ምንም ጥቅም የለውም። ለማንኛውም እስካሁን የነገርሽኝን ነገር በሙሉ አላመንኩም። እንዴ ማለት ለምንድን ነው ማታምነኝ? አላመንኩም ነው። ቆይ ምን ማድረግ ነው? ምንድን ነው ማድረግ ያለብኝ? ለምንድን ነው ማታምነኝ? ይኸውልሽ እንዴ ሊያን አስገባትና ሊያን የምጠይቃት ጥያቄ አለ ባንቺ ፊት። እንግዲህ ምንድነው ያልሽው? ምንድነው ያልሽው? የተቆለፈው ቤት ውስጥ የእናታችን ብዙ ማስተዋወሾች አሉ። ለዛ ነው ያ ቤት የተቆለፈው ነው ያልሽው። ስለዚህ ካሜራማኖች ሊያን አስገባ። ለምን ትሰራለች? ሊያ እዚህ ቤት አትገባም። ቁጭ በይ ተረጋጋ። እዚህ ቤት አትገባም። ሊያ በቃ አልፈልጋትም። የሷ ቤት እኮ ነው። የሷ ቤት እኮ ምን ትሰራለች? አሁን አንተና እኔ ትጨርስ፣ አንተ ስትሄድ ትመጣለች። አለቀ በቃ። ለምን ነው የምመጣው? ስለዚህ የነገርሽኝ ነገር በሙሉ ውሸት ነው ማለት ነው። ሊያ ትገባለች ስልሽ እንደዚህ ለምንድን ነው የምትገባው? ሲጀመር ምን ትሰራለች? አንተና እኔ ያወራን አይደል እንዴ? ተረጋጊ። ለምንድን ነው እንደዚህ ሆንሽ? አይደለም ተረጋጊ አትበለኝ። እየሰራ ያለ ስራ እኮ የሚያረጋጋ አይደለም። ምንድን ነው ያዋሸሽው? ይኸውልሽ ወጣም ወረደ ሊያ ትገባለች። አንዳችሁ ጥሩልኝ። ምንም ያዋሸሁት ነገር የለም። ሊያ የምትገባበት አጋጣሚ የላትም። በቃ አለቀ። አንተና እኔ ነን አወራን ጨረስን። ለምን አትወጣልኝም? በቃ አይደለ አወራን ነገርኩ አይደለ? አስገባት። ሊያ ለምንድን ነው የምትገባው? ሊያ አትገባም። በቃ እኔ እሄዳለሁ ሊያ ከገባች። ስለዚህ እኔ ልውጣ ማለት ነው። ይኸውልሽ ቁጭ በይ። የትም መሄድ የለም። የትም መሄድ የለም። ይኸውልሽ ዝም በይ። ለምንድን ነው ዝም ብለው? አትገባም ሊያ። እሷ ከገባች እኔ እወጣለሁ ነግሬያለሁ። በጣም ጥሩ። እንደዛ ከሆነ ውጭ ያሉት 3 ሰዎች እንግዲህ ይሄንን በር ገንጥለው እንዲገቡ ነው የምናደርገው። ለምንድን ነው የሚገነጥሉት? ቆይ ምንድን ነው የፈለግከው አንተ? ስነ ስርዓት 5 ደቂቃ ሊያን የማወራን ነገር አለ። 5 ደቂቃ ምንድን ነው የምታወራት? አወራኸኝ አይደል እንዴ? እኔን ከኔ መውሰድ ያለብን ነው ስርክ። በቃ አለቀ። ከዚህ ያለፈ ምንድን ነው የፈለግከው? ነይ ሊያ ነይ እባክሽን። ሊያ አንድ ነገር እንድነግርኝ ፈልጋለሁ። እንግዲህ እሷን ሀረግን ሳወራት ስለተቆለፈው ቤት፣ ያ ቤት የተቆለፈበት ምክንያት እዛ ቤት ውስጥ የእናታችን ማስታወሻ፣ የእናታችን የተለያዩ እቃዎች፣ ንብረቶች አሉ። ያንን ቤት የቆለፍኩበት ምክንያት እንግዲህ እኔ ማንም ሰው እንዲገባ ስለማልፈልግ ነው። ሊያም ገብታ አታውቅም። እናቴን የሚያስታውሰኝ ቤት ነው። እንደነዚህ አይነት ነገሮችን ያለችን ነው አይደለ? ነው አንዴ አድምጪኝ። ቆይ ይኸውልሽ አንዴ ሀረግ ይሄንን ነገር ብለሻል አይደለ? በቃ በጣም ጥሩ ተቀርጸሻል እኮ ይኸውልሽ ሪከርድ ተደርጓል። ምንድነው የማታውቀው? አፍ አላት ታወራለሽ። ቆይ ዝም በይ ዝም በይ። አንቺ አውሪ ስልሽ ነው የምታወሩ። ዝም በይ ዝም በይ ነው የምታወሩት። ስለምን እናታችን አንዴ ዝም በይ ዝም በይ። ምንም አታውቂም። ያው ማታውቂም። ቆይ የተቆለፈው ቤት ውስጥ የእናታችን ልዩ ልዩ ማስታወሻዎች፣ ልዩ ልዩ ብቻ ሳይሆን በቃ ማስታወሻ የተባለ እናታችን
እንዴ ታዲያ እሱ እኮ እዛኛው ክፍል እኔ ክፍል እኮ ነው የተቀመጠው። ምን ሆነሽ ነው እንዴ? ምን ማለት ነው? ሁሉንም እቃችንን እኮ እኔ ጋር ነው አስገብተን። ቀላል ወይ? ቀላል ነው። አሁን ቀላል ነው። ስለዚህ የእናታችሁ ክፍል ውስጥ እስቲ ማለት የተቆለፈው ቤት ውስጥ የእናታችን ማስታወሻ ነው ያለው ብለሻል። እዛ ውስጥ የሚያሳፍር ነገር አስቀምጠሻል? ምናልባት ገጀራ ስለት ነው። ቆይ አንዴ ሊያ፣ እንደዛ ከሆነ ከፍተሽ ታሳይናለሽ። አንቺ ፈጣሪን ትፈሪያለሽ? ትፈሪያለሽ አይደለም? ቆይ እኔ ምንም እየገባኝ አይደለም። እያሳመማችሁ ነው። ይሄ ቤት እንዲከፈት አልፈለገችም። ይሄ ቤት እንዲከፈት አልፈለገችም። ለምንድን ነው የሚካፈለው? እየተቀየርሽ ነው ያለሽው። እኔ ነግራችኋለሁ። በቃ እናቴ ነገር ነው ያለበት። በቃ እናቴ ነገር ደግሞ እናቴ ነገር የምትይው ሁሉንም እኮ ማታውቂያቸው እቃዎች አሉ እዛ ማታውቂያቸው። ምክንያቱም ልጅ ነበርሽ በዛ ሰዓት፣ ምንም የምታውቂው ነገር አልነበረም። እናታችን እኮ ከዛ በኋላ እኮ በቃ አንድ ላይ እኮ ጠቅልለን እዛኛው ክፍል እኔ ጋር ነው ያስቀምጥነው። አለቀ። እንዴ ከመቼ ወዲህ ነው? ቁልፉም እኮ ያለ እኔ ጋር ነው። ቆይ ምን ሆነሽ ነው ሊያ? አንቺ አይደለሽም እንዴ? አቂ ቆይ አሁንም እየዋሸሽ ነው ያለሽው? እኔ ምንም ነገር አልዋሸሁም። ያለው ነገር ነው በቃ። እሺ እንደዛ ከሆነ ታዲያ ለምንድን ነው ከፍተን የማናሳያቸው? ማለት ነው አጠቃላይ ያለውን ነገር ነግሬዋለሁ። ምንም የተለየ ነገር የምትነግር ነገር የለም ብዬ ነበር። ገብቷል አይደል? አሁን እሷ ዝም ብላ ነው የማታውቀውን ነገር የምትቀበጣጠረው። ምክንያቱም የምታውቀው ነገር የላትም ስለዛ ቤት ምንም። ቆይ አንቺ ምን ያልኩሽ እኮ ነው ያለሁት። ለምንድን ነው እኔን የማትረጂኝ? እኔ አሳልፌ እየሰጠሁሽ አይደለም፣ ግን ቤቱ አይከፈትበትም የምትይም ነገር ባለፈውም እንደዛ መናጭቅሽ ለምን አስወጣሽኝ? እኔ ይሄ እኔ ጥያቄ ነው። በጣም ጥሩ። ስለዚህ አሁን እንወጣለን። ይሄንን በር አንድ ላይ ነው የምንከፍተው። አንቺ ባለሽበት አንድ ላይ ነው የምንከፍተው። ይሄን ከማድረግ በፊት ልንገር እውነቱን። በቃ እውነቱን ነገርኩ አይደለ? የእናቴ ቃና ያለው እዛ ቤት። ለምንድን ነው ፖሊስ መጥራት ከፈለግሽ ፖሊስ መጥራት ትችያለሽ የኔ እህት። ፖሊስ መጥራት ከፈለግሽ ፖሊስ መጥራት ትችያለሽ። ለምንድን ነው እንደዛ የሚሆነው እንዴ? እኔ እኮ መብቴ ነው በቤቴ ውስጥ ምንም ማድረግ። እንዴ ምንድን ነው ሲጀመር? ለምንድን ነው የሚበረበረው? ለምንድን ነው የሚፈተሸው? ንገረኝ። ለምንድን ነው? ቆይ ሲጀመር ማን ነኝ ብሎሽ ነው? ቆይ ጋዜጠኛ ናቸው። እኔ ፈልጌ የጠራኋቸው አልገባኝም። ቆይ ሊያ፣ እኔ የምልሽ ምንድን ያደረጉሽ? ደፈሩሽ እንዴ? እባክሽ ተረጋጊ። እኛ እንደዚህ አይነት ሰዎች አይደለም። ሳታውቂ የሆነ ነገር አድርጎሽ ነው? ምንድን ነው? ወይ አታለሽ ከሆነ ነገር እኔ ጥፋትሽን በጥፋት አታለሽ ከሆነ ነገር ማንንም ማለት ተለለኝም። እኔ ፈልጌ የጠራኋቸው አልኩሽ እኮ። ይኸውልሽ ለምን መሰለሽ ማታውቂው ሰው ጋር ተደራድረሽ ከሆነ አደጋ ውስጥ ነው የምትገቢው። ሲጀምር አታውቂያቸውም እነሱን። ማናቸው ምናቸው የምታውቂው ነገር የለም። ስለዚህ አንቺ ልጅ ነሽ። በቃ አታለሽ ነው የሚሆነው። የብዙን መፍትሄ ስለሰጡ እኔ ነኝ የጠራኋቸው እኮ ነው። አታለሽ ይሆናል። ይኸውልሽ እህቴ አሁን ላይ ማለት ነው ደፋሮች በጣም በዝተዋል። ማንንም አያውቀውም። በቃ ለምንድን ነው የምታወሪው? እኔ የምልሽ ይኸውልሽ አታለ የሆነ ነገር አድርጎሽ ከሆነ ፖሊስ እንጥራ። እንደውም ፖሊስ እንጥራ። አዎ እንደውም ፖሊስ ይጠራ። ደፍረንሽም ከሆነ ትመረመራለሽ። ፖሊስ እንጥራ። እንደውም በዛውም ቤቱን ቼክ እናደርገዋለን ማለት እቃህን ሰብስብ ግቢ። ፖሊስ እንጠራለን። ይሄንን ቤት በደንብ ነው ቼክ የምናደርገው። ቼክ እናደርገዋለን ቤቱን። ይኸውልሽ ነው ማሰማኝ። ቆይ ና እቃውን ሰብስበን አንደርስም እንዴ? ቆይ ሚኪ ለምን አትረጋጋም? አይደለም ቆይ እስኪ በእናትህ ወይኔ ክፈችው። ቆይ ክፈችው። በሩን ከፍቼ አይደለም ሚኪ፣ እኔ ከነገርኩህ ውጭ ሌላ ምንም ነገር የለም። ምንም ምን ይሰራል አላው? አይ ክፈችው። ግን ሚኪ ክፈችው። እናንተ ዝግጁ ናችሁ አይደለ? ክፈችው። በቃ አይበቃም? እሺ እንደዚህ ምንም ነገር ያየው ምንም ነገር የለም እኮ በቃ ምንም ነገር የለም። ምንድነው ሚኪ? አየው ሚኪ ምንም ነገር የለም እኮ ምንም ነገር የለም። ክፈችው። ግቢ። ይሄ ኪችን አይደል እንዴ? እኮ ኪችን ነው ነገር የነበር እኮ አልገባህም እንጂ ኪችን ነው። ሌላ ይሄ ነው አይደል የተቆለፈው በር? አዎ አየሽ አይደል? ይሄ ነው ንገሪው። አዎ በይው። ይሄ ነው በቃ ኪችን ነው። አየው እንጀራ ምናምን አየው በቃ እንደዚህ። ያ በር ምንድነው? ኧረ እዛ ምንም ነገር የለም። ይሄ እኮ ያ በር ምንድነው? ምንም ነገር የለም። በቃ ይሄ ነው ዋናው በር። እሷ ያለችው በር እኮ ይሄ ነው በቃ ሌላ ነገር አይደለም። ክፈችው። ያንን በር ክፈችው። ቆይ ሚኪ ምንድነው? ክፈችው። ያንን በር ክፈችው። ግቢ። ክፍሉን በደንብ ማየት እንፈልጋለን። ክፍሉን ማየት እንፈልጋለን። ምንም ነገር እኮ የለም። በቃ ይሄ እንደምታየው ነው። ምንድነው? ወደዚህ ምንም ነገር የለም። በቃ ተመለስ። ውድ ተመልካቾቻችን
ከደቂቃዎች በኋላ ተመልሰን መተናል። እንግዲህ የተፈጠረውን ነገር ለእናንተ ለማሳየት ሞክረናል። ማለት የተቆለፈውን በር ከፍተን ስንገባ እንደ ኪችን እንደ ኩሽና ነገር ነበር ያገኘነው፣ ምጣድና ስቶቭ ያለበት ኪችን። ከዛ ግን አንድ ሌላ በር ነበር። እሱን በር ስንከፍተው ደግሞ ተደራራቢ አልጋ፣ የተለያዩ ኮተቶች፣ ፍራሽ። ከዛ የሆነ ኮርነር ነገር አለ። ወደ ኮርነሩ ጠጋ ስንል እኔ አሁን እስካሁን ድረስ በአእምሮ እየተመላለሰ ነውና ያው ቶሎ መውጣት አለብኝ ከዚህ ግቢ። ጥሩ ስሜትም እየተሰማኝ አይደለም። ቀረጻውን የሚያቋርጥንበት ምክንያት ማለት የተለያዩ አውሬዎችን ነው ያገኘ ነው ያየ ነው። በጣም ነው የሚከብደው። እኔ እንጃ፣ እኔ በተፈጥሮዬም ትንሽ ኮሽታ አለብኝ። አውሬ እና የእባብ ዝርያ ያላቸውን ተሳቢ እንስሳቶች በጣም ነው ምጣላቸው። የሆነ እንዴት እንደምገልጽላችሁ አላቅም። በሰዓቱ የነበረው ነገር ሊያ ያለማቋረጥ ሲያስታውካት ነበር ወይም ሲያስመልሳት ነበር። ሊያ ያለማቋረጥ እሷን አረጋግተን ወደ መኪና ውስጥ ወስደናት፣ ያው እኔ ነገሩ እንዴት እንደምገልጽላችሁ አላቅም። አውሬን ያየ ነው። ቃሉን ስጠራ ራሱ እየቀፈፈኝ ነው። የተቆለፈ በር ውስጥ አውሬ ስታረባ ነበር፣ ስትቀልብ ነበር፣ አውሬ ስትቀልብ ነበር። ጉዳዩን ከእሷ አንደበት እንሰማለን። አይበሉም እኮ ምንድነው? አይነኩም። ሲጀመር ለምንድነው እንደዚህ የተጸየፍካቸው? መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። እንዴ አይ በጣም አጋነንከው። እኮ ኖርማል የሆነ ነገር ነው። እኛ ሀገር ነው እንደዚህ የተካበደ እንጂ ወደ ውጭ እኮ ብትሄድ እኮ ቤታቸው ውስጥ እንደ ሰው ነው አብረው እኩል የሚኖሩት። ማለት እንዴት ነው? እኔ እንዴት አልገባኝም። በጣም አጋነንከው። በዚህ ልክ ፈርተ ተሸማቀ ምናምን ነው ነው ኖርማል ውጭ ሀገር ኖርማል እንደሆነ አታውቅም ማለት ያው ባትሄድም ምናልባት የቴሌቪዥን ምናምን አይተ ሊሆን ይችላል። በቃ እንደዛ ማለት ነው ኖርማል። ምንም የተለየ ነገር የለውም። ለምንድን ነው የተጨነቀው? ስለዚህ ኖርማል ነው እያልሽኝ ነው? አዎ ኖርማል ነው። ምክንያቱም ምንም አሁን አንተ አያቸው ምን ያደረጉ ነገር አለ? ምንም ነገር አላደረጉም። በቃ እንደዛ ከኔ ጋር ደግሞ በቃ ተግባብተን ተስማምተን ነው የምንኖረው። ምንም ሌላ የተለየ ነገር የለውም። እኔ ከነሱ ጋር ያለኝን ግንኙነት ብታውቅ እንደዚህ አትጨነቅም፣ አትፈራም ነበረ። እኔ በጣም እየከበደኝ ነው። ጥሩ ስሜት እየተሰማኝ አይደለም። ውስጤ እየተረበሸ ነው። ያየሁት ነገር የሚዘገንን ነገር ነው። ምን እንደምል አላውቅም። ምክንያቱም እኔ አሁን ገብቼ እንደፈለግኩ ከነሱ ጋር ጊዜ አሳልፋለሁ ምናምንና አንተ ደግሞ በዚህ ልክ ላያያቸው ተደናግጠ ተጨንቀ ምናምን ሳይ በጣም ነው የገረመኝ። ምክንያቱም እኔ ከኔ ጋር በቃ አንተና እኔ እንደምናወራው ከነሱ ጋር እንደዛ ነው የምንገናኘው፣ የምናወራው ሁሉንም ነገር ከአውሬዎቹ ጋር ከእባቦቹ ጋር ነው። አዎ ለምንድን ነው እንትን ያልከው? እንዴ ኖርማል የሆነ ነገር ነው አልኩህ እኮ። ውጭ ሀገር አይተህ ከሆነ እኮ በቃ አንድ ቤት ውስጥ ይሰጣቸዋል ክፍል፣ አብሮ የሚኖሩ ምንም የተለየ ነገር የለውም። እንደዛ ናቸው እንዴ። ለምንድን ነው እንደዛ የሆንከው? ሲጀመር ምንም እኮ እነሱ የሚያደርጉት ነገር የለም። ከሰው ጋር ይነካኩም እኮ በቃ አንድ ቤት ውስጥ ነው ያሉት፣ አለቀ። ከኔ ጋር ነው የሚገናኙት። ምክንያቱም እኔ ደግሞ ከነሱ ጋር ነው ጊዜን ሁሉ ነገር የማሳልፈው።
ገብተዋል። እንደፈለግኩ የምተቃቀፍ የምተሻሽም እንደፈለግኩ እንትን የምለው ከነሱ ጋር ነው። እኔ ምንድን ነው ያልሽው? ለእኔ አሁን ሰዓታቸውን አውቃለሁ። ምግብ የሚያስፈልግባቸውን ሰዓት፣ መጠጣት የሚፈልጉበትን ሰዓት፣ ሁሉንም ነገር አውቃለሁ እና በዛ ሰዓት ሂጅ አበላቸዋለሁ፣ አጠጣቸዋለሁ ከነሱ ጋር በቃ ማግኘት ካለብኝ እነሱን የምናገኛቸዋለሁ። እንደዚህ ነው ማለት አሁን ላሳየ ከአንተ ጋር እንዴት በጣም ነው የምትፈራው ማለት ነው። እነዚህ እኮ የሚያስፈራ ማለት እኔ እንጃ በዚህ ልክ አስቤው አላቅም ሰው እንደዚህ ይፈራል ብዬ። ምክንያቱም ከኔ ጋር ያለን ነገር ስለማቅ መንፈስ ነው ያለብሽ። ከአውሬ ጋር መተሻሸት፣ እባብና አውሬ የምትቀልቢው ያው እኔ እንጃ አንዳንዴ እንትን እላለሁ። እንዴት ነው የሆነ ሰዓት ላይ የሚቀየርበት ፓርት አለ። ግን እንዴት ነው እነሱን እንትን ካልኩ በኋላ የሆነ እኔ እንጃ አላቅም። እኔ በጣም ደስ የሚለኝ ከነሱ ጋር ጊዜ ሳሳልፍ ነው፣ ከነሱ ጋር ስሆን ነው ምናምን አብሬ እዛው። እኔ እውነቱን ንገረኝ ካልከኝ እኔ ከባሌ ጋር አሁን የተገናኘንበት ጊዜ ትዝ አይለኝም። ምክንያቱም በጣም ቆየን፣ ረዥም ጊዜ ነው። ከሱ ይልቅ እነሱ በጣም ደስ ይሉኛል። ከነሱ ጋር መዋል፣ ከነሱ ጋር መገናኘት፣ በቃ ብዙ ነገሮችን ከነሱ ጋር ማድረግ ደስ ይለኛል። እና እኔ እንጃ ኖር በቃ ቤተሰብ በላቸው። በቃ እኔ ያው ሰው አልፈልግም ከነሱ ውጭ። ለእኔ ቤተሰቦቼም ዘመዶቼም እነሱ ናቸው። ካሜራማን አንዴ። ውድ ተመልካቾች እኔ አሁን ቀረጻውን መቀጠል የምችልበት ሁኔታ ላይ አይደለሁም። ትንሽ ማረፍ ፈልጋለሁ። ጥሩ ስሜት እየተሰማኝ አይደለም ውስጤን። ካሜራማን እባክን ካሜራውን አጥፋው።